ዴቭና ፍቅር ምንም ነገር ስላልሆኑ በጣም ደስ ብሎኛል። ከዚህ ድራማ በተለይ ይችኛይቱን ሰይጣን የሆነችውን እንግዲህ ሊንትናን ቢያወጡልን ብለን ተመኝተናል። ምክንያቱም ቤተሰቦቼ እውነት ለመናገር ቤዛ እዚህ ድራማ ውስጥ ቤዛ ካልወጣች ምንም ቢሆን ድራማው የፍቅር ያለበት ድራማ አይሆንም ማለት ነው እና ቤዛ ትውጣ ከድራማው አስወጡልን ቤዛን ብላችሁ የምትሉ እስኪ እዚህ ቪዲዮ ላይ ኮሜንት ላይ ሀሳባችሁን አስቀምጡልኝ። ምክንያቱም እኔ ራሴ ተውጣ ከሚሉት አንዷ ነኝ። ምክንያቱም በጣም ነገሩን በቃ ድራማውን ግልብጥብጥ አድርጋብላለች ማለት ነውና ተንኮልና ነገርና ክፋት ብቻ ነው የምታውቀው። የእውነት በጣም ነው የምታስጠላው። ስለዚህ እንደኔ ቤዛ አረ ቤዛን ወደዛ ገለል አድርጉልን የምትሉ እንደው በቃ ሲያዩት ያላማረ ሲበሉት ያቅራል። ሳያት ራሱ አልወዳትም እንደ ፈጣሪ ቅሪ በላይ ማለት ነውና እስኪ እንደኔ ተውጣ የምትሉ ማለት ነው በቃ እንደኔ የማትወዷት እስቲ ካላችሁ ሀሳባችሁን ኮሜንት ላይ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ እንዴት ናችሁልኝ? የአደይ ድራማ ወዳጆች አድናቂዎች እስኪ ይሄንን ቪዲዮ ላይክ በማድረግ እስኪ ቁጥራችሁን አሳዩኝ። ይሄንን ቪዲዮ የምታይ ሁላችሁም ላይክ በማድረግ የአደይን ድራማ የምትወዱ እስኪ በላይ ካሳውቁኝ ማለት ነው ውዶቼ እና የኔ ወዶች የኔ ማሮች የኔ ወርቆች ማለት ነው። እንግዲህ እጅግ በጣም የሚገርም ነገር ተፈጥሯል። የአደይ ማናት የፍቅር እናት እያደረገች ያለችው ነገር በጣም ነው የሚያስጠላው። ምክንያቱም በጭራሽ እማታደርገውን ነገር ወይንም ደግሞ አደይ ታደርገዋለች ብላ ለምን እንደተጠረጠረች አላውቅም። ምክንያቱም ቤዛ የምትናገረው ነገርና ይቺ ሰይጣን የምትመስል ልጅ አለች ማለት ነው የሊዲያ ጓደኛ። ሊዲያም የለችም። ሊዲያ ከዚህ ከድራማው ከወጣች ቆይታለች። እሷ ቀበጥ ነበረች፣ ጭፈራ ብቻ ነበር የምትወደው። እሷ ብትኖር እንደውም ትንሽ ቀለል ታረግልን ነበር ነገሩ ማለት ነው። እነዚህ ግን ነገሩ ሁሉ አካበዱብን። የሊዲያ ጓደኛ ራሱ በጣም ሰይጣን የሚቀናባት ማለት ነው። በጣም መጥፎ ሴት ናትና እሷም በረገናችን ላይ የሊዲያ ጓደኛ ዴቭን ስለምታፈቅረው ነው፣ ዴቭን ስለምትወደው ነው። ፍቅርም አደይን የምትጠላት ዴቭን ስለምታፈቅረው ነው። የሊዲያም ጓደኛ ዴቭን ታፈቅረዋለች። እዚህ ጋም ደግሞ የፍቅር አክስት ልጅም ደግሞ ወይንም ደግሞ የፍቅር እናት የእህቷ ልጅም ደግሞ ዴቭን ታፈቅረዋለች። ስለዚህ ዴቭ ለማንኞቹ ነው የሚሆነው? ቤተሰቦች ዴቭ እኮ በሶስት ሴቶችን መሀል ላይ ሆኖ እኮ እዳ ገባ። እዚህ ጋር የሊዲያ ጓደኛ፣ እዚህ ጋር ደግሞ ይችኛይቱ፣ እዚህ ጋርም ደግሞ ይችኛቱ ደግሞ ተመልሳ ደግሞ አሹን አፍቅሬሃለሁ ብላ ነበር። ቲክቶክ ላይ ቪዲዮ የሚቀርጹት ብቻ ነበር የመሰለኝ፣ ግን ያፈቀረችው ይመስለኛል ዴቭን። ማን ነው ዴቭን? በርግጥም አፍቅረዋለች፣ ተናግራለች አፍቅሬሃለሁ ብላ እየቀለደችውን የምሯ ባላቅምና ቤተሰቦቼ በጣም ነገሮች ከባድ ሆነዋል። በተለይ አሁን ላይ ለአደይ በጣም ነገሮች ከባድ ናቸው። ወደ እናቷም እንዳትሄድ እዛ ያጨካኝ አባቷ አለ፣ እዚህም እንዳትሆን ደግሞ ነገሮች ከባድ ሆነዋል። ግን ደግሞ እንግዲህ እዚህ ጋር አሹ ማን ነው ዳይመንድ እንትናን ቤዛን እያጋጨ መሬት ለመሬት እየጎተተ ይዟት እየሄደ ባለበት ሰዓት የፍቅር እናት አይተዋለች። ለምን ይሄ ነገር ሆነ ብላ ስትል እንግዲህ አስገድዶኝ እንደዚህ እያረገኝ ነው ካልተናገርሽ እያለ አንቺ ነሽ ያረግሽው እያለ ምናምን ብላ ዋሽታ ታልፋለች። የፍቅር እናት እሱ የሚላትን ነገር ታምናለች ወይንስ ምንድነው የሚፈጠረው? አላቅም። በጣም ከባድ ነገር ነው እየተፈጠረ ያለው። በተለይ አሁን ላይ አሹና አደይ ያሉበት ሁኔታ ከባድ ነው። በእርግጥ አሁን ላይ ለአደይ በጣም ቀላል ነው። ምክንያቱም እንትና ስለሌለ ማለት ነው ለሙዬ ጋር መሆን ትችላለች። ስለዚህ ለሙዬ ጋር ሆና ኤላ ስለሌለ ለሙ ጋር ተቀምጣ ስራ ትፈልጋለች። ለሙም ጋር ደግሞ አብራም ደግሞ መኖር ትችላለች ማለት ነውና ስለዚህ ነገሮች በጣም ለሷ ቀለል ይላሉ፣ ግን ደግሞ ለአሹ በጣም ከባድ ናቸው። አሹ ለምንድነው ወደ ሮማን ያልሄደው? ሮማን ጋር አይደለም የሄደው፣ ሌላ ቦታ ነው የሄደው። ሌላ ቦታ የሚያቀው ሰፈር የሚያቀው አገር አይደለም። ምንም ነገር የሚያቀው ነገር የለም ከሮማንና ከነ ፍቅር ቤት ውጪ ማለት ነው። ስለዚህ ወዴት ሄዶ ነው? ተመልሶ ወደ እናቱ ወደ ክፍለ ሀገር ተመልሶ ሄደ ወይንስ ምን ተፈጠረ? በጣም ትልቅ ጥያቄ ነው። እስኪ እናንተ ደግሞ ቤዛ ይሄን ነገር ስላደረገችው ምን ይገባታል ቅጣት? እውነት ቅጣቷ በጣም ከባድ ነው የሚሆነው ብዬ አስባለሁኝ። እንደኔ ቤዛን የምትጠሏት ከዚህ ግሩፕ ትውጣ የምትሉ ካላችሁ